ከውይይት በኋላ የምናገረው ውስጥ አንዱ ዘመን ስለ ጊዜ ትንሽ ለመናገር እፈልጋለሁ። ግን እንደ መግቢያ ጊዜ ምን አይነት እንደሚሆንና እንደሚበላሽ ማስረጃ ነው ይመስለኛል። አሁን እዚህ ውስጥ ያሉት እኔ እንኳን ችግር የለውም ማዳመቂያ ነኝ። ዕቃ ሲገዛ በፌስታል ነው የሚገዛው። የሚፈልገው ዕቃው ነው። ፌስታሉን አብሮ ቤት ይሄዳል። ዕቃው ከወጣው በኋላ ይጣላል። እኔ እንደ ፌስታል ቆጠሩ እንደነጋሽ ኃይለ መለኮት እንደነጋሽ አያልና እንደነጋሽ ዘነበ አይነት ራሳቸውን ችለው ፕሮግራም ናቸው። እውነቱን ለመናገር ራሳቸውን ችለው እግዚአብሔር በሚያውቀው እኔ ማለባበስና ውዳሴ ከንቱ አላውቅም። ምክንያቱም የትምህርት ቤት ድኖች አይደሉም። ደሞዝ እንዲጨምሩልኝ አይደለም ገንዘብ እንዳይሰሩ ቅድም እሳቸው ተናግረዋል። ህጋዊ ሌቦች ናቸው፣ ድሆች ናቸው፣ ድሆች ናቸው። ምንም የላቸው። ደራሲ ግንዛቤ እንጂ ገንዘብ የለውም ይባላል። ደራሲ የሞላች ነፍስ እንጂ የሞላ ኪስ የለው፣ የሞላ ቦርሳ የለው። እና እነዚህን ያህል ግዙፍ ትልልቅ ሰዎች አንጋፋ ሰዎች በመገኘታቸው እንደገና በተገላቢጦች ደግሞ ሙሽራው መጥቶ ታዳሚ ነው የቀረው። በባህላችን እንደዛ አልተለመደም። ታዳሚ ነው ሲንቃቃ የሚውለው ታውቃላችሁ አይደል? 7 ሰዓት ታስተምራለህ ተብዬ ተጠርቼ አንድ ሰርግ ላይ 9 ሰዓት ከሩብ መጣ ሙሽራ 7 ሰዓት ነው። እኔ እኮ አስተምሬ እኮ ልወጣ ነው። እኔ ትቼ ሄድኩነቱ ለምናገር እና በጣም እናንተ መካከል በመገኘቴ በጣም ደስ ብሎኛል። ቃሁን ቅድም መጨረሻ ላይ ያቀረበው ወንድሜ ደግሞ ለሌሎችም እንደው መድረክ ላይ ለምትወጡ ሰዎች ሁሉ የምናስገነዝበው አንድ አይነት ስውር ሲቀመጥ አጠገባችሁ ስራዊ መግለጫ መስጠት አለባችሁ። አሁን እሱ ቁመቱን ነገረኝ፣ ጸጉሩን ነገረኝ፣ ምን አገባው አይባልም። አይምሮዬ ውስጥ ስዬ ንግግሩን ጭምር ሰማዋለሁ። እኔ ብዙ ጊዜ ሆና ሰው ቤት ስትሄዱ አይነ ስውር ቤታችሁ ስትጋብዙ በማንኪያና በሹካ የሚበላ ምግብ አይሰጥም ላይነሱ። ለምንድን ነው ሲባል ምግቡ ጋር ሳይገናኝ ይገባል። አሁን እናንተ ታዩታላችሁ፣ ሰላም ብላችሁት በአይናችሁ አይታችሁት ነው የሚገባው። ስለዚህ በአይናችሁ ሰላም ትሉታላችሁ፣ በእጃችሁ እኛ ግን በእጃችን ጭምር ነው ሰላም የምንለው። ስለ ምግቡ ጋር ሳንገናኝ ገባ፣ ውጭ ሰላም ሳንለው ቤት ገባ ማለት ነው። ሳይኮሎጂካል ተጽዕኖ እውነቴን ነው የምላችሁ። አሁን ብዙ ጊዜ በማንኪያ በላ ሲሉኝ አልወድም፣ ወይም ደግሞ በማንኪያም ከበላ ምግቡን ነክቼ ነው የምበላው። መጀመሪያ ሰላም ነውና ምግቡን ከዛ ወደ ማንኪያው ወጣ እና ብዙን ጊዜ ላይ አጠገብ ለምሳሌ አይነ ስውር አጠገባችሁ ካለ ይነካቸዋል። ወንዱን ሴቲውን ወጣት አሮጊት ሊሆን ይችላል። ይሄ ሌላ እናንተ አይናችሁ አይቶት የነበረ ይበጃየውት ማለት ነው። ሌላ ምንም ተጨማሪ ተጽዕኖ የለውም። እና እኔ አንዳንድ ጊዜ አይነ ስውር አጠገባችሁ ሲኖር የዛ አይነት ግንዛቤ ቢኖራችሁ እኔን መሰል አይነ ስውራን ደስ ይለናል። እና ወንድሜ ይህን በማድረግ ደስ ብሎኛል። ከዛ በተረፈ ደራሲ የሚሆን ሰው ከደራሲ ከመሆኑ በፊት ተናጋሪ ሰው ደራሲ አይሆንም ይባላል። ከጻፈ ከሞላ በኋላ የሚናገር ደራሲ ነው። እንደነጋሽ ያያለን እንደነጋሽ ያለ ማለት ከመድረሱ በፊት ወሬኛ ከሆነ ወሬ ነው የሚጽፈው ይባላል። ገብቷቸዋል ሀሳቤ? አሁን ነጋሽ ያያል ነጋሽ ያለ መለኮት ምንድነው የሞላውና አሁን እስከ ዛሬ የሰበሰቡት አሁን ቅድም ጋሽ ያለ መለኮት አዲስ አበባ ዩኒቨርሲቲ የገባሁት ለማሳመስ ነው ሲሉኝ እኔ የእርሶ ድርሰት ነው ትዝ ያለኝ። ጉንጉና እያለ ማን የሰራተኛ ማየው የሚያሳምጸው ሰው ምን አቶ ምን እርሶ ነው ታይ እንደዛ ሲሉ እኔ ጋሽ ያለ መለኮት ድርሰት የወዳነሽም ሆነ ጉንጉን ጭንቅላቴ ስዕሉ አለ እውነቱን ለመናገር ከዛ ጀምሬ እስከ ማጀቴ ድረስ ስዕሉ አለ እና አሁን ቅድም እሳቸው ሲናገሩት እዚያ ላይ ምንድነው ነው ጋሽ ምንድነው ናቸው ጋሽ ያለ መለኮት ማለት ነው። በጣም ደስ ብሎኛል። እና አሁን ነጋሽ ያለ መለኮት ከሞሉ በኋላ ነው ማውራት የጀመሩ። ሳይሞላ ካወራ ደራሲ አይሆንም ይባላል። ለምንድን ነው በቤተ ክርስቲያን ድምጻዊ ሰው የዜማ መምህር ነው ድምጻዊ? ምክንያቱም አደጋው ምንድነው ምልክቱ ቢጠፋበት ጨምሮ ያዜማ በጣም መጥፎ ነው። ስለዚህ የዜማ መምህር የሚወስዱ ድምጽ የሌለው ሰው አይጨምርም። እኔ በጣም መልካም ሰው ማስታወቂያ መስራት የለበትም ይገርም። አሁን አንዳንድ ጊዜ በጣም ቆንጆ ሴቶች የሚያስተዋውቁት ዕቃ ይሸውዳል። እሷን አይናማ ጸጉሯን ስታይ የማይረባቃ ታስገዛለች። አይናሞቹ ነው የምመክራቸው። አሁን ቆንጆ ሰማለሁ በሬዲዮ ሌሊት እኮ መልከ ቆንጆ ስለሆነች ማስታወቂያ ምን አይነት ማስታወቂያ ዕቃ አየህ የተሸጠች ያለችው ልጅቱ ናት። ልጅቱ ነው እየገዛ ያለው። እርግጠኛ ነኝ ያንን ዕቃ በአብዛኝ ወንድ ነው የሚገዛው እንጂ የእሷ ሚዲያዎች አይገዟትም። ምክንያቱም የእሷ ጸጉር አላቸው፣ የእሷ ጥርስ አላቸው። ወንዱ ነው ጥርሷን ሲያይ ጥርስ የሚያወጣ ችግር የሚገዛው እና ብዙን ጊዜ
እናንተዘ እና እኔ ወደ ሐሳቤ ስመጣ በቀደም ብንያም የደወለልኝ ካሳሁን አላውቀውም እውነቱን ለመናገር እንዲህ ድርሰት አንድ ወንድማችን መጽሐፍ ጽፏልና እንድትገኝ ሲል ማን ይገኛል ስል ጋሻ ለመለኮትም ጋሻ እያልነህም ጋሽ ዘነመ መጣለው ብለዋል ስለኝ እግዚአብሔር በሚያውቀው እነዚህ ሰዎች መተው ብቅር እግዚአብሔር ሙህነ ቀረ ብሎ ሰባተኛ ቃል ነው ቢጠይቀኝ ስድስት ቃላት ወንጀል ተርቤ ያላበላችሁኝም ማለት ሰባተኛው ቃል ደግሞ እነጋሻ እያልነህ መተው ለምን አልመጣህም በኋላ መልስ እንዳላጣ የመጣው ምክንያቱም ለድካማቸው እውቅና ሰጣለሁ ጋሽ ዘነበ የሚያወሩ ወሬ የሚያወሩት አይባልም በነገራችን የሚናገሩት ወሬ የሚባለው ቡና ተፈልቶ እንትና ገበች እንትና ቆጣ የሚባለው አንዳንድ ሰዎች መጽሐፍ ቅዱስ ሰባኪዎች ይሄ ወንጌል የሚያወራው ይላሉ አይባልም በጣም ነው ኢየሱስ ሲያወራ አላንድ ከኛ እምነት ውጭ ያለ ሰው ነውና እኔ ቦን የኛ እምነት ምን አለቀው ከሰው ነበር ኢየሱስ ሲያወራ ይገርማችኋል በእና ላዛር ቁጭ ብሎ ሲያወራ ይሄ እንኳን ለኢየሱስ ለወልደ ኢየሱስ ጋር ሲያወራ ይችላል ጸያፍ ነው አማርኛ መታረም አለ ክትም ሆነ እና ቅድም እንዳልኳቸው እነዚህ ሰዎች መጥተው እንዴት ቀራለሁ በሁለተኛ ደረጃ ሰሞኑን አንድ ትልቅ ፕሮግራም ሀገራችን ላይ ነበር ትልቅ እንግዲህ በሰው ብዛት ነው በጮት ነው መለካያለ ትልቅ አንጻራዊ ነው ታውቃላችሁ እንግዲህ ከአንድ ግራም ወርቅና ከ10 ኪሎ ድንጋይ የቱ ይበልጣል ቢባል ወርቁ ነው የሚበልጠው በምን መለኪያ ሲባል በወርቅነቱ መለኪያ በክብደት ነው ድንጋዩ እና ሰሞኑን አንድ ብዙ ካታ የተደረገበት አንድ ስብሰባ ነበር እና እዛ ላይ ሁለት ሰዎች ንግግር ተናገሩ አንድ ሴት ተናገረች የተጠራችው ሽልማት ልትሰጥ ነው ሴትዮዋ እንደሰማው በመረጃ ሽልማት ልትሰጥ የተጠራችው ሁለተኛ የአንድ ስሙ ብቻ ያለ በተግባር የሌለ ፌዴሬሽን ምክትል ፕሬዝዳንት ናቸው ሴትዮዋ እኔ አሁን ኢትዮጵያ ውስጥ የስፖርት የእግር ኳስ ፌዴሬሽን ሲባል አይገባኝም ነው ምክንያቱም እዛ ሀገር ላይ በመሬት የሌሉ በተግባር የሌሉ ድርጅቶች አሉ ድርጅት ተቋቁሞላቸው ግን ይሉ እኔ አሁን ስፖርት እግር ኳስ ፌዴሬሽን ብራዚል ይሆን ይገባኛል እንግሊዝ ይሆን አሁን እኛ ጋር አይገባኝም ለምሳሌ ምንድን ለምንድን የተቋቋመው አንድ ቀን እንኳን ዋንጫ ጣሳን በተናል እና ዝሮ ሴት ነው የዛ ምክትል ፕሬዝዳንት ናቸው ተጠሩ እዛ ላይ ተጠርቶ ሌላ ሃይማኖት አይሰበክም በሴትዮዋ ተበሳጭቼ ሳልጨርስ ደግሞ ልጁ ቀጥሎ የእመቤታችንን ስልጣን በዛ ምሽት ማርያም ሆነ ኢየሱስ ዛዳሽ አልመጡ ሊመጡም አይችሉም እኛ መለኪያውን ስለምናውቅ እንዴት ሊመጡ እንደሚመጡ መለኪያውን እናውቅ መመዘኛውን እናውቅ ማርያም አልመጣችም ልጁ ስለጠራው ኢየሱስም አልመጣም ሴትዮዋ ስለጠራችው አዳራሹ የወጣቱ ስብስብ ነው እንደዚህ አይነት ስብስብ እኔ ከስነ ጽሁፍ አንፃር ከምን አንፃር መመዘኛ ሰጥቼ ሳይሆን በአሁኑ ጊዜ ወጣቱ የሚሰባሰብበት ስለቸገረው ምክንያት ፈልጎ በዚህ ተሰባሱ ሲጫወቱ ሲያጨበጭባ መሸ በጣም ነው ደስ ያለው እኔ ዛሬ ሃይማኖት ባይነሳ መነሳት ነው ያበሳጨኝ እንጂ የተሰበሰቡበት ምክንያት ብዙ እንትን አላለኝም እኔ አንድ ወዳጅ ደውሎ ሰገጥ ምን ማለት ነው አለ ግዝ ነው ወይ አለ አይደል ምን የፈለገው ስለገባኝ አላውቀውም ምክንያቱም አንድ ማብራሪያ ብሰጥ ምን ሊፈጠር እንደሚችል አውቀዋለሁ ወይ ደግሞ ወይ ተቃውሞ ነው ይችላል አላውቀውም አማርኛውን ያመጡት ሰዎች ጠይቃቸው ብዬ ዘጋው እና አንዳንድ ጊዜ አሁን ኢትዮጵያ ውስጥ የገጠመን ፈተና ነው ሃይማኖትን ያለ ቦታው መደንጎር ብሔርን ያለ ቦታው መደንጎር አንድ እኮ ነጋዴ ሱቁ ሲከስርበት እኔ እዚህ ቋንቋ ተናጋሪ ስለሆንኩ ነው ለማለት እኮ እየቃጣው እኮ ነው ምን ያህል የዘቀጠ የቆሸሸ የተበላሸ የነተባ አይምሮ የመነቸከ ህሊና ያደፈ ልቡና የደነቆሮ ጆሮ እንደደረሰ በጣም ማዝነውነቱ ለምን እና እንዲህ አይነት የስነ ጽሁፍ ምሽቶች ላይ ስገኝ እኔ ይሄን ለዚህ ማጨብጨብ ማለት ቅድም ጋሻ ለመለኮት ትልቅ ቋንቋ ነገሩኝ በቀደም ለተማሪዎች ክፍል እየተናገርኩ ነበር መድረክ ላይ የሚነገር ቋንቋ ጥንቃቄ ለምሳሌ እኔ መድረክ ላይ ቆሜ ሳስተምር እየሰማችሁ የማስተምራቸው ሰዎች 10 ሰዎች ቢመጡ 10 የተለያየ አኗኗር የተለያየ ጠባይ የተለያየ ኑሮ ደረጃ የተለያየ ዕውቀት ያላቸው ናቸው ስለዚህ አማካይ ትምህርት ነው የምሰጠው እዛ ቆሜ ለምሳሌ ይገርማቸዋል አሁን አንዲት ልጅ ለጊዜው ያልወለዱ እናት አንድ ጊዜ መጥተው ምናል ቤተክርስቲያን
እንደው ቤተ ክርስቲያን እንደው ለሰባኪዎቹ ብትነግሯቸው ምን አለ ምን ነው ያለ በዘላን በመርዘኛ አፉ ባልተሞረሸ ምላሱ የሴትዮዋ ማህፀን ጭንቅላታቸውን ያደርግ እጉሮች እንደዚህ ብለው እያል አይነ ስውራን ያስደነግጣቸው አንካሱ ቤተክርስቲያን የስብከት ዘዴው ላይ እንኳን ይገርማቸዋል። የስብከት ዘዴው ላይ እንኳን ስናስተምር ማንን ነው የማስተምረው? የት ነው የማስተምረው? ምንድን ነው የማስተምረው? ጊዜው የት ነው? ቦታው የት ነው? ምንድን ነው የምናገረው የሚለው ቁጥር እናስተምራለን። ክፍል ውስጥ ግን እንደምታውቁት እኛ ሀገር የሚወራውና የሚኖረው ስለማይገናኝ አሁን በሬዲዮ ስለ ህግና ስለ ዲሞክራሲ ሲወራ ቅድም ያው ለዛች ሀገር ሰደኝ የሚያሰኝ የሚወራላት ሀገር ላይ ባቀለው ምቶች አድርሰኝ የሚያሰኝ ትንታኔ ሲሰጥ በጣም አቶ ማናት ዶክተር ገሌ ከመንግስት ዩኒቨርሲቲ በዲሞክራሲ ጉዳይ ማብራሪያ ይሰጣል። ያብራራውና መሬት ላይ መነኩሴው ይባላል ሆስፒታል ተኝተው አንድ ጅል የነሳ ልጃቸው መጣ። አባቴ ደግሞ እንደው አሞኝ ነው ሰውነቴ እንደው ምግብ ብላ ምን አልወጣ አዎ እኔም አውቀዋለሁ የገርሞታ እንደዚህ ጁሱንም ወተቱንም ዶሮ ተፈትፍቶ ቢበሉ በጣም ጥሩ ነበር ትላቸዋለች። ሰውዬው ሁሉ የላቸውም። በኋላ ሰው ነው ምን ጥሩ ነው የኔ ልጅ ገዝቼሻለሁ ነገ ይዘሽኝ ገዝቼሻለሁ አይደል እንዴ አይደል እስካሁን አንዳንድ ጊዜ የማይወራው ምን ነው አሁን እስኪ የኦሮሞ ፖለቲከኞች ነው ለኦሮሞ ሕዝብ የሚያወሩለት የአማሮቹ ነው ለአማራው የሚያወሩለት የትግራይ ፖለቲከኞች ለትግራይ ሕዝብ ነው የሚያወሩለት የሚበላው አምባሻ ላይ የሚያወሩት ወሬ አይገናኝም። እነሱ ስለ ሲንጋፖር ያወራሉ፣ እኛ ግን ሳራ ባህል ያለ አይገናኝም። ስለዚህ እኔ አንዳንድ ጊዜ ሚዲያ ደራሲያን የመድረክ ሰዎች ሲሆን ቋንቋ መጠንቀቅ አለበት በጣም እኔ አሁን ቲክቶክ ላይ የምሰማቸው ዩቲዩብ ላይ የምሰማቸው ሰው በዚህ ልክ ሊባልግ ይችላል እንደለካ በዚህ ልክ ሊበላሽ ይችላል። እኔ አሁን አንድ 4 5 6 7 ሆነ ወንዶችና አንድ 5 ወንዶችና አንድ 2 ሴቶች ነው ዝም ብዬ ስራዬን እያጠናቸው ሰዎች አሉ። ውጭ ሀገር ናቸው ግማሾቹ አብዛኞቹ የሚሳደቡ ስድብ ትልልቅ ሰዎች ናቸው 40 50 ዓመት ይሆናቸው። እነዚህ እኔ ጥያቄ የጠየኩት ነው ልጅ ያላቸው የላቸው ያጣሩልኝ ነው። እንደው ልጅ ያለው ሰው እንዲህ ያለ ልቅ ሊሆን አይችልም፣ እንዲህ ያለ ባለጌ ሊሆን አይችልም። ኃላፊነት ይሰማዋል። ልጁ እኮ ያንን ፕሮግራም እኮ ይሰማዋል። አባቴ ልቅ ነው ባለጌ ነው እንዴ? ያው ልጆች እውነቱን ለመናገር በሚማሩበት ትምህርት ሊሰማቁ አልፈልግም፣ እንዲሸማቀቁ አልፈልግም። ከአቅሜ በላይ ሆኖ የሚያሸማቀቅ ነገር መጣ ደግሞ ራሴን ገለል አደርጋለሁ እንሰራለን። ስለዚህ እኔ ስነ ጽሁፍ ነጋሽ አያለ መቼም ትረዱኛላችሁ ቋንቋ ይመረጣል። ነጋሽ አያለ ማለት ቋንቋ መመረጥ አለ። እንደው ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እኔ ደግሞ ምን ይጨምርበታል ከቃላት መርጦ ለድርሰት ተብሎ ቢጨመርበት ጥሩ መጽሐፍ እንዲጻፍ እኔ ሐሳቡን ተቀጭቦ በቴሌግራም እንዲመጣልኝ ያደረኩ ሰማሁት። እሱን ደግሞ ጠየቁ። 3 ጥያቄ ጠየቁ። አንደኛ ከዚህ ድርሰት ምን እንማር ትፈልጋለህ ብዬ ጠየቁት። ለዚህ ያሰጠኝ ሳለ ሁለተኛ በአንተ ላይ ተጽዕኖ የፈጠሩ ሰዎች አሉ ወይ ብዬ ጠይቀው ነበር። ያንን ነግሮኛል። ምክንያቱም በሱ ላይ ተጽዕኖ የፈጠሩ ሰው መጽሐፍ ስላነበብኩኝ እኔ እነሱ ውስጥ እሱ ስለማገኝ ሳልዳክር በቀላሉ አገኘዋለሁ ብዬ ስለማስብ፣ ሶስተኛ እንግዲህ ሌሎች ጥያቄዎች ነበሩ። እነሱ ለጊዜው ይቀር 700 ሺህ ነው ያላት ህዝብ ነው ያላት ይሄ ነው የሚባል ጥሬ ቃል ነገር አይደለችም። እና እዛ ላይ አጠገቤ በዛው ሰሞን አጠገቤ አንድ ወዳጅ ቲክቶክ ሲያዳምጥ which is the poorest country in world ዓለም ላይ የመጨረሻ ደሃ ሀገር ማን ነው ብሎ ይጠይቅና ሳውዝ ሱዳን ይላል። which is the richest country in world ይልና ደግሞ ሉክዘምበርግ ይላል። በጣም ነው የገረመኝ። እስቲ ቆይ በምንድን ነው እኔ ደቡብ ሱዳን ጁባ የሚባል ሀገር ይቻላል። ደቡብ ሱዳን እንደው ጎግል ማርጋችሁ በደንብ መረጃ ያዙ ነው ማለት ደቡብ ሱዳን ማለት መሬቱ የበለጸገ ነዳጅ ያለበት ቢታረስ የሰባ መሬት ጫር አድርጋችሁ በልታችሁ የምትኖርበት መሬት ነው። የመጨረሻው ደሃ ሀገር ሳውዝ ሱዳን ነው። የመጨረሻው ሀብታም ሀገር ደግሞ ማን ነው? ሉክዘምበርግ ነው። ሉክዘምበርግ ደግሞ ማለት ይሄን ያህል የሚባል ጥሬ ዕቃ የሌለበት ግን በጥረታቸው በጭንቅላታቸው የዓለምን ኢኮኖሚ የተቀላቀሉ ከነ አሜሪካ ከነ ቻይና ጎን የተሰለፉ ጀግኖች ናቸው።
እነሱስ ለምን እንደሆነ ቦታቸውን አነበቡት። አያችሁ ሁልጊዜ ቦታት ማንበብ አለባችሁ። ግቢያችሁ ኢትዮጵያን ጭንቅላታችሁ ችግር መሬታችን አላነበብነው። እኛ ትግራይ ብትል ወርቅ ታፍሳለህ፣ ጎጃም ላይ ጤፍ ታፍሳለህ፣ ወለጋ ላይ ቡና ታፍሳለህ፣ ወደ ደቡብ ብትል አቮካዶን ፓፓያውን ታፍሰዋለህ፣ ወደ ጉራጌ ስትል ቡላውን ታፍሳለህ። ምን የቀረብን ነገር አለ? እንደገና ደግሞ ሆዲ ከሞላ በኋላ ደግሞ እንደ አይደንቲቲ የማንነት ቀውስ ውስጥ እንዳትገባ ደግሞ ላሊበላን ታያለህ፣ አክሱምን ታያለህ፣ ጀጎልን ታያለህ። ደግሞ ማወራው ወሬ እንዳላጣሰ ጀግኖች አባቶች አድዋ ላይ ጀግኖች ነን። እኛ እኮ የተትረፈረፈ ታሪክ መኖሪያ መሬት የምናወራው ታሪክ የምንመካበት ቅርስ ያለን ሰዎች ነን። ግን መሬትን ባለማንበባችን መሬቱኛን እያነበበን እንክት አድርጎ እየበላል። በጣም አዝናለሁ። ስለዚህ ወጣቱ ትውልድ ቦታውን እንዳነብን መከራ። ሁለተኛ ጊዜን ማንበብ። ይህ ጊዜ ምን አይነት ጊዜ ነው? አሁን አንዳንድ ሽምግልና ባለትዳር ረዘም እንዴ ልጨርስ ነው። በጣም ይቅርታ እቺ ሁለቷን ነገር ልጨርስ። ጊዜ አንዳንድ ሰዎች አሁን 70 ዓመት 80 ዓመት የሆናቸው አባቶች አሉ። ልጆቻቸው 30 ዓመት 40 ዓመት ከዛም በታች ናቸው። የሚገርማቸው ነገር ይሄ የዘመኑ ክፍተት የጊዜው ክፍተት እነዚህን ሰዎች አላናበባቸውም፣ አላገናዘባቸውም፣ አይረዷቸውም። ወይ ልጆቹ ወደ ኋላ ሄደው አባቶቻቸውን ለማንበብ አይፈልጉም። አባቶች ወደዚህ መተው ደግሞ ልጆቻቸውን ለማንበብ አይፈልጉም። በቤተ ክርስቲያናችን ምን ይባላል? ጀግና ጥሩ ጻድቅ የሚባለው ዘመን የወለደውን ንጉሥ የወደደውን ልቀበል ብሎ የማያሸረግድ ተመሰለች። ያው ዘመን የወለደውን ንጉሥ የወደደውን ንጉሱ ቢያጎነብሱ አጎንብሰው ሄዱ። አሁን ብዙ ጊዜ አይታችኋል። የኢትዮጵያ የሃይማኖት መሪዎች እኮ አፍረው አሁን መጨረሻ አፍረት አልቆባቸው ራሳቸው አፍረቱ ነው ማለት ነው። አፍረት ያልቀድ ነው። ፍርሃት ፈርተ ሲያል ምን ራስ ፍርሃት ትሆናለህ። ይገርም። አሁን የገባኝ ነገር ይርብ ታልቀም ስትጨርስ አጥንት ትገጥና ራስ ረሃቡ ላስታስልግጣል። እኔ አሁን የገባኝ ነገር አሁን ኢትዮጵያ ውስጥ በየዘመኑ የሃይማኖት መር ሲያሸረግዱ ሲያጨበጭቡ ዘመን ለወለደው ጊዜ ዘመን ለወለደው ንጉሥ ለወደደው ሲያሸረግዱ የኛ ሰዎች እኮ አብዮታዊ ዲሞክራሲ እኮ መጽሐፍ ቅዱስ ውስጥ አለ ብሎ መፈለግ የሚፈልጉ ጀግኖች እኮ ናቸው። መደመር መጽሐፍ ቅዱስ አይጠፋም ብሎ እኮ የሚፈልጉ ሰዎች እኮ ናቸው። በደርግ ጊዜ ጋሽ ኃይለመለኮት ጋሽ እንዳያቁታል በዚህ በ69 አካባቢ በያቆጥ አመጽ ነበር አይደል? በቃ መብቴ ይከበር። እኔ ከብት ያደረ አሁን የኢትዮጵያ ብሔር ብሔረሰቦች የተሸሙሉ ምንድነው? መብታቸው ማላዘን ይወድ መብቱ ሁሉ ጊዜ የሚያላዝን ሰው እብድ ነው የሚለው መጨረሻ አይምሮው ነው የሚስብ ግዴታ የሌለበት መብት ነው ባል እጅል እብደት ነው። እና በዛ በ69 አሉ ሁሉ በየቦታው በቃ ያምጻል። ደሞዝ ጨምሩልኝ፣ መብታችን ተገፈፈ፣ ተረግጠን ተጨቁነን። እነዛን የመሰሉ ጀግኖች እንደው ከነጥፋታቸው እንደናክሎ ሀብተ ወልድ አይነት አይደለም ይችን ጠባብ ሀገር ኢትዮጵያን ቀርቶ አፍሪካን የተባበሩት መንግስታትን መብራት የሚችል ጭንቅላት ያላቸው የአፍሪካ አንድነት ድርጅት ከመላው አፍሪካ መጥቶ ኢትዮጵያ እንድትተከል ጊዜያቸውን፣ ገንዘባቸውን፣ አካል የሰዉትን ሰዎች አካል በል እኮ ነው የሸኘናቸው። ታውቃላችሁ እንደው እና አስር አለቃ እኮ ናቸው መጥተው እኮ አፈር አልብሶ ቁጭ አሉት እኮ ወንዶ ተቀመጠ። ከዛ በኋላ በዛን ጊዜ ምን ተባለ ይባላል ታዲያ? አንድ ቤተክርስቲያን ስሙን አልጠራ አንቀድስ መብታችን አልተጠበቅንም ብሎ ካህናቱ አመጹ። ይውላችሁ ከዛ በኋላ በየዘመኑ የሚሰበከው መስሎ እንግዲህ ሶሻሊዝም እና ክርስትና እኮ በመሰረቱ ቀና ሰው ቢይዘው ሶሻሊዝም ማለት ክርስትና ነበር። ግን ዱርዬዎች አሉ ታያችሁ። እንደውም ይባላል የነኔ ሐሳብ እነ ስታሊን ገደል ጨመሩት ይባላል። በኋላ አይደለም ጋሻለ ማለት ነው በኋላ የመጡ አምባገነኖች እንጂ ሶሻሊዝም በራሱ ስትሰማው ያው እንዳሉት ቅድም ጋሻለ መለኮት እንዳሉት ነው። በቃ አየር ላይ ያሳፈፋል። በቃ እለቱን በቃ ዳቦ በዳቦ ወተት በቃ ተጥለቅልቅ በምናብ የምትሮጥ ጅል ያደርጋል። እና በየዘመኑ የሃይማኖት መሪዎች ዘመን የሚያነባቸው ዘመንን ያላነቡ ዘመን ያነባ። በነገራችን በቤተክርስቲያናችን የዘመኑ ሰው ማለትና የሰው ዘመን ማለት አንድ አይነት አይደል። የጊዜው ሰው አሁን ዘመን ሐዋርያት ይባላል። የሐዋርያት ዘመን ማለት ነው። የዘመኑ ሐዋርያት ማለት ስድብ ነው።
አሁን እንደዚህ አይነት ወዳም የዘመኑ ሐዋርያ ነው የሚባለው። እነ ቅዱስ ጳውሎስ ደግሞ የነ ቅዱስ ጳውሎስ ዘመኑን ማርከው በስማቸው ያስጠሩት የሐዋርያት ዘመን፣ የነገሌ ዘመን፣ የነቢያት ዘመን ይባላል። እኛ ደግሞ በግልባጭ ምን እንባላለን? የጊዜው ሰዎች፣ የዘመኑ ሰዎች። ሆድ ሙላ እንጂ ጭንቅላት ጥያቄውን አዳፍኖ ይተኛ። ኦፍ አድርገናል። በቃ ይሄ እንዳይጠይቅ ጥያቄ እንዳይጠይቅ አርፈተኛ በቃ መብትህ ነው ተደሰት ብላ ጠጣ ብለን ቆልፈን ጭንቅላታችንን ሸረሪት አድርቶበት በረሮ ሞልቶበት እየተንኳኳል። ስለዚህ ጊዜን ማንበብ በጣም ወሳኝ። ወጣቶች ጊዜውን ማንበብ አለባቸው። ዘመኑ መዋጀት መቻል አለበት። ሶስተኛ ሁኔታን ማንበብ። ሁኔታ በእኛ እንኳን እድሜ ስንት ተቀያየረ። እውነቱን ለመናገር ደርግንም አይተናል። ትምህርት ቤት ብንሆንም በመንፈሳዊ ትምህርት ቤት ነበር። ብዙ ለመረዳት ለማንበብ እድለኞች አልነበርንም እንጂ ደርግንም አይተናል፣ ኢህአዴግንም አይተናል፣ ብልጽግናንም አይተናል። የኃይለ ሥላሴን ዘመን አይታችሁታል። ይሄ በዚህ ሁሉ ሁኔታዎች ምን ፈተና ደረሰብን? ምን በረከት አገኘ? ሁሉም ጋር በረከት አለ፣ ሁሉም ጋር ግመና፣ ሁሉም ጋር መዓት አለ፣ ሁሉም ጋር ምሕረት አለ፣ ሁሉም ጋር ረሃብ አለ፣ ሁሉም ጋር ዳቦ አለ። ሁሉም ጋር ጥሩ ነገር ነበረ፣ ሁሉም ጋር መጥፎ ነገር ነበረ። ሁኔታውን መገንዘብ ግን ለድል ያበቃል፣ ለውጤት ያበቃል። አባቶቻችን ሁኔታውን የተገነዘቡት ናቸው። ዛሬ በቤተ ክርስቲያን ቅዱሳን ጻድቃን ተብለው ጽላት የተቀረጸላቸው፣ ቤተ ክርስቲያን የታነጸላቸው፣ ስማቸው እየተጠራ ታሪካቸው እየተነገረ ገድላቸው እየተነበበ እስካሁን ድረስ 3000 ዓመት ሆኗቸው ትናንት ከትናንት ወዲያ የሞቱ ያህል ትኩስ ሬሳቸው የቆየ ስማቸው ትኩስ ሲሆኑ ሰዎች የተፈጠሩ ሁኔታውን ተረድተው ይሄ ሁኔታ ያልፋል ይቀየራል ብለው የሚያምኑ አንዳንድ ሰዎች አሁን ፖለቲካ ሲመጣ የሚቀየር የማይመስላቸው በቃ ከነሱ ቋንቋዎች ላይ የሚፈራረቅ የማይመስላቸው ጊዜ ግን በጣም ጥሩነቱ ሁኔታውን ይገለባብጠዋል። ያሰሩ ይታሰራሉ፣ ያስራቡ ይራባሉ፣ ያራቆቱ ይራቆታል። ይሄ እግዚአብሔር ስላለ ይክበር ይመስገን እግዚአብሔር። ስለዚህ እኔ ከመጽሐፍ ባሻገር እነዚህ ነገሮች ይነበባሉ። እነዚህ ሶስቱ ነገር በመጽሐፍ ውስጥ ደግሞ ተጠቅልለው ይገኛሉና ካሳሁን በጣም እናመሰግናለን። እንድንወያይ እንድንገናኝ ምክንያት ስለሆንከን እናመሰግናለን። ነጋሻ ያለ መለኮት ነጋሻ እያለ አላችሁ ነጋሻ እንደባል እንኳን ኖራችሁልን ኑሩልን። ማን የመጨረሻ ያነበብክልን የዳሰት በላቸው አለ ዜር ይስጥልኝ። በጣም በነገራችን እንደ አሁን አንተ ያቀረብከው አይነት ሰፋ ያለ ጊዜ የሚሰጥና ትምህርት ነው ያቀረብከው። ቀላል አይደለም። እኔ ራሴ ትምህርት ነው የወሰድኩትና እንደው ጽሑፏን በቴሌግራም ብትልክልኝ እንደ ጽዋት ቆጥሯል።